إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. የሸይጣን ወደ ቀልብ መግቢያ በሮች። የቀልብ ምሳሌ እንደ ምሽግ ነው። ሸይጣን ደግሞ ጠላት ነው። ሸይጣን ወደዚህ ምሽግ በመግባት ሊቆጣጠረውና በባለቤትነት እንዳሻው ሊያዝበት ይፈልጋል። ምሽጉን ከጠላት መጠበቅ የሚቻለው መግቢያ በሮችንና ወደዚያም ለመግባት የሚንጠለጠሉባቸውን ግድግዳዎች ሁሉ በመዝጋት ነው። የሸይጣንን የመግቢያ በሮች ጠንቅቆ የማያውቅ ሰው እነዚህን በሮች መጠበቅ አይችልም። ቀልብን ከሸይጣን ጉትጎታዎች መጠበቅ በእያንዳንዱ ለአካለ መጠን በደረሰ ሰው ላይ የነፍስ ወከፍ ግዴታ ነው። አንድን ግዴታ ያለ እርሱ ማሳካት የማይችሉበት ነገር ካለ ያ ነገር በራሱ ግዴታ ነው የሚሆነው። ሸይጣንን መከላከል የሚቻለው የመግቢያ በሮቹን ጠንቅቆ በማወቅ ነው። ስለዚህ መግቢያ በሮቹን ማወቅ ግዴታ ነው ማለት ነው። የሸይጣን መግቢያና በሮቹ የባሮች ባህሪ ሲሆኑ እነርሱም በጣም ብዙ ናቸው። ነገር ግን ዋና ዋናዎቹንና ውስጥ ለውስጥ ሸይጣን በስውር የሚንቀሳቀስባቸውን ለማመላከት እንሞክራለን። ምንም እንኳ የሸይጣን ሰራዊት በርካታ ከመሆኑ ጋር በሮች የሚጠቡት አይደሉም። ከትላልቅ በሮች መካከል ቁጣና ስሜት። የሰው ልጅ አንዴ የተቆጣ እንደሆነ ሕፃን ልጅ በኳስ እንደሚጫወተው ሁሉ ሸይጣን ይጫወትበታል። ሌላው ትልቁ በር ምቀኝነትና ስግብግብነት ነው። አንድ ባሪያ ለሆነ ነገር እጅግ እንስፍስፍ ብሎ የተስገበገበ እንደሆነ ስግብግብነቱ ያሳውረዋል። ምንም የማይሰማ ደንቆሮም ያደርገዋል። ሌላው ትልቁ በር ጠግቦ መብላት ነው። ሐላል ቢሆንም እንኳ ጥጋብ ስሜትን ያበረታል። ስሜት ደግሞ የሸይጣን መሳሪያ ነው። ሌላው ደግሞ አንድን ዕቃ ልብስ ይሁን ቤት ማስዋብንና ብልጭልጭ ነገርን የመሳሰሉትን መውደድ ነው። ሸይጣን የዚህ አይነቱን ነገር በአንድ ሰው ቀልብ ላይ ያየ እንደሆነ አይኑን ይጥልበታል። የማጥመጃ እንቁላሉን ያሳድግበታል። በዱንያ ውዴታ እንዲጠለፍና እንዲከንፍ፣ ቤት እንዲገነባና እንዲያንጽ፣ ቤቱን ግድግዳውንና አጥሩን በማስዋብ ሥራ እንዲጠመድ፣ በዚሁ ሥራ ላይ ዕድሜ ልኩን ጊዜ እንዲያጠፋ፣ በሸይጣንና ስሜትን በመከተል መንገድ እንዲሞት ያደርገዋል። ወልዒያዙ ቢላህ። አላህ ይጠብቀን። ሌላው ትልቁ ነገር ከሰዎች መከጀል ወይም መቀላወጥ ነው። ምክንያቱም ከሰው መቀላወጥ የአንድን ሰው ልብ ያሸነፈ እንደሆነ ሸይጣን ሰውየው የሆነ ነገር እንዲያደርግለት ወደሚቀላውጠው ሰው ማሽቃበጥና እፊቱ መታየት ማብዛትን ያስወድደዋል። ከጃዩ ሰው ለተከጃዩ ባሪያ እስኪሆንለት ድረስ ሐሳቡ ሁሉ ወደሚከጅለው ሰው መወደድ ነው የሚሆነው። ወደ እርሱ ለመድረስም የማያንኳኳው በር የለም። ሌላው ትልቁ በር ችኮላና ጊዜ ወስዶ ነገሮችን ለማጣራት አለመሞከር ነው። የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ ችኮላ ከሸይጣን ነው፣ እርጋታ ግን ከአላህ ነው ብለዋል። አላህም ስብሓንሁ ወተዓላ እንዲህ ብለዋል፣ ኹሊቀል ኢንሳኑ ሚን አጀል፣ ሰው ቸኳይ ሆኖ ተፈጠረ። ሱረቱ አልአንቢያ አንቀጽ 37። ስራዎችን መስራት ያለብን በማስረጃና በእውቀት መሆን አለበት። ማስረጃ ደግሞ መመርመርና ጊዜ መውሰድን ይጠይቃል። ጥድፊያ ደግሞ ከዚህ ያግዳል። በዚህን ጊዜ የሰው ልጅ ባላሰበው መልኩ ውዥንብር ይፈጠርበታል። ሌላው ትልቁ በር የተለያዩ የገንዘብ አይነቶችና ሀብቶች በማካበት ላይ መለከፍና ገንዘቡን ለማጋበስም መስገብገብ ነው። ሌላው ትልቁ በር ድህነትን በመፍራት ከልክ በላይ መሰሰት ነው።
ይህ ባህሪ ሰዎች እንዳይለግሱና እንዳይመጸውቱ የሚያደርጋቸው ሲሆን ሀብቶቻቸውን እንዲያከማቹ የሚገፋፋቸው ነው። በዚህም ምክንያት ለአሳማሚው የአላህ ሱብሓነሁ ወተዓላ ቅጣት ይጋለጣሉ። የተከበረው ቁርአን በሀብት የሚፎካከሩትን ወገኖች ሁሉ አስጠንቅቋል። ሌላው ትልቁ በር ደግሞ ለዓሊሞች የአመለካከት መስመር ወይም መዝሃብና ለግል ስሜት መወገን እንዲሁም ከዚሁ አንጻር ባላንጣ ነው ተብሎ የሚታሰብን ሰው መጥላት፣ በትንሽነት መመልከትና መናቅ ነው። ይህም እውነተኞቹን የአላህ ሱብሓነሁ ወተዓላ ባሮችንና መጥፎ የሆኑትን ሰዎች በአጠቃላይ የሚያጠፋ ነው። ሰዎችን ማነወር፣ ሁሌም ስለ እነርሱ ጉድለትና እንከን ማውራት መጥፎ ተፈጥሯዊ ጠባይ ነው። ሌላው ደግሞ አንዳችም ዕውቀት የሌላቸውን ተርታ ሰዎች ስለ አላህ ሱብሓነሁ ወተዓላ ማንነት ወይም ዛትና ባህሪ እንዲሁም አእምሮአቸው ስለማይደርስበት ነገር እንዲያምሰለስሉ መገፋፋት ነው። ይህም ከልክ በላይ ተፈላስፈው በሃይማኖታቸው ጭምር ጥርጣሬ እንዲኖራቸው ያደርጋቸዋል። ሌላው የሸይጣን በር ከሙስሊሞች አንጻር መጥፎ መተርተር ነው። አንድ ሰው ሌላውን በመጥፎነቱ የሚፈረድበት ከሆነ ሸይጣን በዚሁ ብቻ አይረካም። ሰውየው ምላሱን እንዲያስረዝምበት በማድረግ እርሱን ወደ ማማት ይገፋፋል። በዚህም ጥፋት ላይ ይጥለዋል። አሊያም ሐቁን እንዳይወጣ እንዳያከብረውና በንቀት አይን እንዲመለከተው ያደርገዋል። ከዚህም ባለፈ ራሱንም ከእርሱ የተሻለ አድርጎ ያስባል። እነኚህ ሁሉ ሰውን ለጥፋት የሚዳርጉ ነገሮች ናቸው። እነኚህ ሸይጣን ወደ ሰው ልጅ ቀልብ ከሚገባባቸው የመግቢያ በሮች መካከል ጥቂቶቹ ናቸው። ሁሉን ቆጥሮ መዝለቅ አይቻልም። ግና ከላይ የተወሰኑት ሌሎችን እንድናስታውስ የሚያደርጉ ናቸው ብለን እንገምታለን። አላህ ስብሓንሁ ወተዓላ ከሸይጣን ጉትጎታዎች ውስውሳዎች ይጠብቀን። اللهم إنا نعوذ بك من الشيطان الرجيم ولا حول ولا قوة إلا بالله العلي العظيم. اللهم إنك عفو تحب العفو فاعف عنا. اللهم اغفر لنا جميع ذنوبنا فإنه لا يغفر الذنوب إلا أنت. اللهم يا مقلب القلوب ثبت قلوبنا على دينك. اللهم يا مقلب القلوب ثبت قلوبنا على دينك. اللهم اغفر لنا جميع ذنوبنا فإنه لا يغفر الذنوب إلا أنت. اللهم تقبل صلاتنا تامة واغفر ذنوبنا عامة ولا تجعلنا من أهل النار يوم القيامة واجعلنا من أهل الجنة يا الله وأدخلنا إياه بالسلام برحمتك يا أرحم الراحمين. اللهم أحسن خاتمتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. اللهم اجمعنا مع النبي عليه الصلاة والسلام في جنة الفردوس برحمتك يا أرحم الراحمين. اللهم أدخلنا الجنة بغير حساب. اللهم اجعلنا ممن تدخلهم إلى الجنة بغير حساب يا الله. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.